በጧት በር ላይ ምን ገትሮሻል? አምነን ወይዘሮ ሰምሃል በሰላም ነው? ቤት ውስጥ አላየሁትም። ወይዘሮ ሰምሃል ትፈልግሻለች። ምናልባትም ከውድድር ውጭ ልታደርግሽ ትችል ይሆናል። ጄሪ በሰላም ነው። መኝታ ክፍሌም እኮ አንዱ የቤት አካል ነው። ተጨንቀሽ ስለጠየቅሽኝ አመሰግናለሁ ወይዘሮ ሰምሃል። ልጅ አምነንን ማሸነፍና መፈታተን የቻለች ልጅ ቢለኔ እንደሆነች ነው የሚሰማኝ። ሌሎቹ አለባበሳቸውን ብቻ ነው የሚጠብቁት። ቢለኔ ግን ትክክለኛዋ ሴት ትመስለኛለች። ወይዘሮ ሰምሃል ወይዘሮ ሰምሃል በቃ ምንም ማስተባበል አያስፈልገውም። ይሄ ደግሞ ውድድር ነው። ሁሉም ሰው አሸናፊ ሊሆን አይችልም። በቃ እኔም ወደ መጣሁበት እሄዳለሁ። ቢለኔ እንደዚህ አይነት ነገር አይደለም። እንደውም በተቃራኒው አንቺን ነው ለልጅ ሚስት አድርጌ የመረጥኩት። የእውነት ሲሉ ቢለኔም ለወይዘሮ ሰምሃል መለሰችላት። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ድር ክፍል 4 ተከታታይ ድራማ የምናስቃኛችሁ አበይት ጉዳዮችን የምናሳያችሁ ይሆናል። ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። መልካም ቆይታ ይሆንላችሁ። ጄሪ ለቢለኔ ወይዘሮ ሰምሃል ይፈልጉሻል፣ እየጠሩሽ ነው፣ ምናልባትም ከውድድሩ ውጭ ሊያደርጉሽ ይሆናል ብላ መልእክቷን ስታደርስ ወዲያውኑ ቢለኔ እጅጉን ፈርታ በጣምንም ያው እንግዲህ ከውድድሩ ውጭ ልሆን ነው ብላ ተደናግጣ ነበር። ታዲያ ይህን መልእክት የደረሳት ቢለኔ በቀጥታ ወደ ወይዘሮ ሰምሃል ወደ መኝታ ክፍል ገብተው ይጠይቋታል። ቢለኔም ወደ ወይዘሮ ሰምሃል ከገባች በኋላ በቃ ወይዘሮ ሰምሃል ማስተባበል አያስፈልገውም፣ ይሄ ደግሞ ውድድር ነው፣ ሁሉም ሰው አሸናፊ ሊሆን አይችልም፣ በቃ እኔም ወደ መጣሁበት ልመለስ ብላ በተከፋና እንዲሁም ሐዘን በዋጠው ድምጿ እንዲህ ስትል መለሰችላት። ነገር ግን በተቃራኒው ሆነና ምንም እሷ እንዳሰበችው እሷ እንደጠበቀችው ሳይሆን ወይዘሮ ሰምሃል አይ እንደዛ አይነት ነገር አይደለም፣ እንደውም በተቃራኒው አንቺን ነው ለልጅ ሚስት አድርጌ መቀበል የፈለግኩት ስትላት እጅጉኑ በጨለመና በተስፋ ቆረጠ ፊቷ ላይ የደስታ ጭላንጭልን በራበት። ነገር ግን ይህንን ጉዳይ አምነንም ማሳመን አለብን ብላ ለቢለኔ ወይዘሮ ሰምሃል ትነግራታለች። በዚህ ሰጣ ገባ ምንም እኔ ስለ አምነን አጠቃላይ ስላስተዳደጉ ሙሉ በሙሉ እነግርሻለሁ ብላ ወይዘሮ ሰምሃል ለቢለኔ ስትነግራት፣ ቢለኔ ግን አምነን አምኖ የሚቀበለው አይመስለኝም። ወይዘሮ ሰምሃልም ሴት ልጅ እኮ ነሽ፣ እሱን ማስተካከል እንዲወድሽ እንዲቀርብሽ ማድረግ የምትችይው አንቺ ነሽ በማለት ሀሳባቸውን ይሰነዝራሉ። ውሸት የማያልቅባት የቢለኔ ተቀናቃኝ ጄሪ ግን ጓደኛዋን ወዲያውኑ አገኘችና እጅግ የደስታ የፊሽታም ሀሳብ ልትነግራት በጣም ቋምጣለች። በማስቀጠልም እንዲህ ስትል ሀሳቧን ገለጸችላት። ወይዘሮ ሰምናንና ወይዘሮ ሰምሃልና አምነን ሲያወሩ ሰማዋቸው እና አምነንም ቤሌንን እንደማይፈልጋት ሰማሁት። እናም ወይዘሮ ሰምሃል ጠርተውኝ ቤሌንን እንድጠራት አዘዙኝ። ታዲያ መጨረሻውን መገመት አያቅትሽም እያለች ከፊቷ ፍካትና የደስታ ስሜት እየተሰማት እንዲህ ስትል ለጓደኛዋም ነገረቻት። ጓደኛዋም ለጄሪ ያችኛዋስ ሶስተኛዋ ወፍራሟስ ስትል አሁንም ስጋቷን ተናግራታለች። ምክንያቱም አሁን ላይ ጨዋታው በሶስት ሴቶች መካከል ውድድሩ በሶስቱ እንግዲህ አናብስቶች መካከል ሆኗል። በማስከተልም ጄሪ ለጓደኛዋ እንዲህ ስትል መለሰችላት። እሷን ብትሆን አርፋ ካልተቀመጠች አጠፋታለሁ ስትል የጭካኔ ጥጓንም ነገረቻት። በተቃራኒው ግን ጓደኛዋ ያለቻት በዚህ ወኔሽ ምን አለበት ሰምሃልን ብታጠፊልኝ የሚል ሀሳብም በውስጧ ተናገረች። ምንም እንኳ ግልጽ ባይሆንም የአምነን አክስት ሜርሲ ማለት ነው ለጄሪ እጅጉኑ ጥሩም ስሜትና መልካም ግንኙነት ያላት የምትመስል ነገር ግን በእጅ አዙር የአምነንን እናት ወይዘሮ ሰምሃል እንድትሞት እንድትሰናበት የሚፈልጉ እጅግ በጣም ቄንጠኛ ሴት ነች። በተለይ ደግሞ ከሰራተኛዋ ጋር ማለትም ከወይዘሮ ዛራ ጋር ሰጣ ገባ እጅግ ትገባለች። ቁጭ ብላ የሆነ ቀን ውጭ ላይ ቁጭ ብላ እሷ
እንግዲህ ወይዘሮ ዛራም ስራዋን እየሰራች ግቢውን እያጸዳች እያለ ለምን አቧራ ታቦንብኛለሽ? የተቀባውትን ሽቶ ታውቂያለሽ? ይሄ የለበስኩት እኮ አንቺ እዛ ጉሊት ላይ እንደምትገዢው እንትን ሳልቫጅ አይደለም እያለች ራሷን ትክም ነበር። ታዲያ በዚህ ጭቅጭቅ የተሰማው ማለትም አምነን ልክ ሲወጣ ጭብጨቱ ምንድን ነው የምትሰሩት እያለ ሲጠይቃቸው እቺ ሰራተኛችሁ እንደዚህ አየር ልቀበል ብዬ በወጣውበት እሷ አቧራ ታቦንብኛለች አላቸው። ወይዘሮ ዛራ ጥሩ አልሰራሽም፣ በቃ አክስቴ አንቺ ግቢ በማለት መርሲን ያስገባታል። ከአምነንም ባለፈ ለወይዘሮ ሰማሃልም ይቺ አሮጊት እኔን መናገር ጀምራለች፣ እንግዲህ ዋጋዋን ነው የምሰጣት ስትልም ለወይዘሮ ሰማሃል ዛራን ወረፍ አድርጋ ነገረቻት። ቢለኒም ወይዘሮ ሰማሃል እንደነገሯት ራሷን አዘጋጅታ አምነን የሚመጣበትን ሰዓት ትጠባበቅም ነበር። በተለይ ሸክ ብላ ቆንጆ ልብስ ለብሳ እሱን የሚገባበትን ሰዓት እየተጠባበቀች እያለ በድንገት አምነን ከውጭ ይገባል። ታዲያ የእሱን መግባት ተከትላ እጅጉን ፈንጥዛ በደንብ ፊቷንም አፍክታ እሱ ምንም እንዳላየ ሊገባ ሲል አምነን አለች፣ በስጋትና በፍራቻ ድምፅ ማለት ነው። ታዲያ ይህንን ድምፅ የሰማው አምነን ዘወር አለና አቤት ሲልም ምላሹን ይሰጣታል። ደህና መሸህ፣ ደህና መጣህ የሚልም ምላሽ ትሰጠዋለች። እሷ እየፈራችና በጣም ሆኖ እየተንቀጠቀጠች። አሁን ላይ ወይዘሮ ሰማሃል እንደነገሯት ቢለኒም ውድድሩን ለማሸነፍ የራሷን ጥረት የራሷ የምትለውን ብቃቷን ለማሳየት አሁን ላይ እጅጉኑ አምነንን እየተከታተለች እሱ የሚፈልጋት ሴት ለመሆን እየሞከረች ነው። እራት ሰዓት ላይ ሁላቸውን ቀርበው እየተመገቡ እያለ በድንገት ግን አምነን በጣሙኑ የሚዘገንን እንዲሁም ደግሞ የማይመቸው ስሜት እንደተሰማው በተለይ ምግቡ እንዳልተመቸው እንትን ይላል ምልክቶችን ያሳያል። ነገር ግን የሆኑ የነበረው ቢለኒ ስትሰራ የነበረችው ወጥ በድብቅ እየተከታተለችና የእሷን እንግዲህ ከውድድር ውጭ ለማድረግ ስታደርግ የነበረው አክስት መርሲ ሌላ ባዕድ ነገር ይሁን መድኃኒት ወጡ ላይ ጨምራበት ነበር። አምነንም በማስከተል ምንድን ነው እማዬ? ሾርባው እኮ ሙሉ ጨው ነው ሲልም ሀሳቡን ይመልሳል። ታዲያ ወይዘሮ ሰማሃልም በጣሙኑ ደንግጠው ምን ተፈጠረ? ታዲያ በማስከተልም ዛህራ በማለት ይጣራሉ። ወይዘሮ ሰማሃልም ወይዘሮ ሳራን ከጠሩ በኋላ ዛህራ ምንድን ነው ምግቡ ጨው ብቻ እኮ ነው እያሉ ሲጠይቋትም በእንግዲህ ያዳቆነ ሰይጣን ምንድን ነው ያው ፈስ ያለበት ዝላይ አይስችልም ነውና ነገሩ የሰራችውንም እንደምታውቅ ወዲያውኑ ቀበል አለችና መርሲ ምንድነው ምግቡን ያቁላላሽው በጨው ነው እንዴ ስትልም ትመናቀራለች። ወዲያውኑ ግን እውነታውን ለመጋፈጥ ወይዘሮ ቢለኒም ቀበል አለችና ወይዘሮ ዛህራ አይደሉም የሰሩት እኔ ነኝ የሰራሁት በማለትም ሐሳቧን ትገልጽላቸዋለች። በማስከተልም ይህንን ሐሳብ ቀበል አለና አምነን ስለዚህ ታስቦበት ነው የተሰራው ማለት ነው። አንቺ ልጅ ግን ለምን አትተይኝም? የመጣሽው እኮ የአምነን የህይወት አጋር ለመሆን ብቻ ነው። ቢለኒም በመፍራትና በመንቀጥቀጥ ስታስበው እኔ እንደዚህ አድርጌ ሆን ብዬ ማድረግ ይመስላል በማለት ድምጿ ሰለል አድርጋ ትመልስለታለች። ሁሉንም አታስቢም በማለት ቆጣ አለና እንደዛ ከሆነ ህይወት ጭንቅላትሽ እንዲያስብ ማድረግ ነው፣ አለበለዛ ትርፉ ለአንቺ ሸክም ብቻ ነው ሲል መለሰላት አምነን። ትርፉም ድካም ነው። አምነን ሶፋ ላይ ተቀምጦ ፊልም እያየ በነበረበት ሰዓት በመካከል ጄሪ መጣችና ይቅርታ አቶ አምነን እንቅልፍ አልወስደኝ አለ እና ከአንተ ጋር ፊልም ማየት እችላለሁ ስትልም ጥያቄዋን ታቀርባለች። አምነንም በሐሳቧ ተስማምቶ ይቻላል ሲልም ምላሹን ሰጣት። ዋናው ዓላማዋ ፊልሙን ማየት ብቻ ሳይሆን እሷ ትልቁ ትዕይንቷና አይኗን የጣለችበት አምነን ላይ ስለሆነ ፊልሙን ማየቷን ትታ አምነንን ትመለከተው ነበር። ታዲያ በዚህ መካከል በነገሩ መካከል ቆይ ምን አይነት ሴት ናት ግን አምነንን የምትመቸው ስትል ጥያቄዋን ትቀጥላለች። እሱም ዞር ብሎ ሳይመለከታት ንጹህ ሴት ሲልም ምላሿን ይሰጣታል።
በዚህ ያላቆመችው ጄሪም ታዲያ እኔ ምን ያንሰኛል ስትል ድጋሜ ጥያቄዋን ጠየቀችው። ማለቴ እኔን መርጠኸኝ አሪፍ ጊዜ ብናሳልፍ ስትል ተከታዩን ጥያቄ ታቀርብለታለች። እሱ ግን ጥያቄን በጥያቄ እንጂ ምላሽ ሊሰጣት አልቻለም። እውነት ለእኔ ሴት የምትገቢ ሴት የምትወኝ ይመስልሻል ሲልም ሲጠይቃት በሚገባ ስትል ከመቅጽበት ምላሿን ትሰጣለች። አንተ ብቻ እኮ ነህ ስራዬ። በዚህ መካከል ግን እንቅልፍም ያልወሰዳት ብሌን እነሱ ጋር ትመጣለች። ታዲያ ዘወር ብለው ሲመለከቷት ወዲያውኑ ጄሪ እንዴት ነው ይቅርታ አስደነገጥሽኝ እኮ ብሌን በማለት ጮህ ብላ ትናገራለች። ብሌንም በማስከተል ይቅርታ እዚህ እንዳላችሁ አላወቅኩም ነበር ስትል ምላሿን ትሰጣታለች። በማስከተልም ሌላ ራስ ምታት የሆነ ቃላት አምነን ይናገራል። እንዲህ ሲልም ይቀጥላል። ዛሬስ የመውደቅ ሀሳብ የለሽም እንዴ ሲልም ብሌንን ይናገራታል። በንግግሩና በፊልሙ መካከል አሳባና እንዲሁ አዘናግታ ጄሪ አምነን ልስመው ስትል እሱ ግን ተነስቶ ይቅርታ ጄሪ ደህና ደሪ ብሎ ተነስቶ ወደ ክላሱ ይገባል። በዚህ መካከል በጣም የተናደደችው የተበሳጨችው ጄሪም ወደ መኝታ ክፍል ትገባና ቁምሳጥን ውስጥ የሆነ ፖስታ ከአኪ ፖስታ ይዛ ትወጣለች። ያልታየው ቢመስላትም ነገር ግን በእጅ አዙር መርሲ ማለትም የአምነን አክስት እየተከታተለቻት እያየቻት ነበር። እቺ ሴት ማናት? የያዘችው ወረቀትስ ምንድን ነው ስትል ሀሳቧን ትናገራለች። በዚህ ሁናቴ እጅጉን ማለት ግራ የተጋባችው መርሲ የጉዳይማ ሊያመልጥሽ አይገባም በማለት ከክላሷ ትወጣለች። በቀጥታ ሄደችው ወደ ጄሪ ክላስ ነበር። በማስከተልም ሰይፉ ክላስ ሄደችና ሰይፉዬ ጓደኛዬ ዛሬ ይመስለኛል አርፍደሽ ነው መሰል የተነሳሽው ስትል መርሲ የለበጣ ቃላቷን ተወረውራለች። አሽሙር መሆኑ ነው ይሄም። እሷን በማስከተል አዎ ፈልገሽ ነበር ስትል ሲፈን ስትመልስላት እሷ አይ ጄሪ የት እንደሄደች ልጠይቅሽ ነበር በማለት አስከተለች። ታዲያ በሀሳቡ ግራ የተጋባችው እስካሁን ልትገዙ ያሰባችሁትን ልብስ አልገዛችሁም መሰል። መርሲም በማሳሳቅና አንቺ ብልጥ ልጅ ነሽ፣ ልናገር ያሰቡት ነገር ቶሎ ይገባሻል ትሄዳለች ብላ ስትጠብቅ ነገር ግን በቃ እዚሁ አረፍ ብዬ ልጠብቃት በቃ ትላታለች። እጅጉኑ ተደናገጠች፣ በጣሙኑ ፈራች። ምክንያቱም ያመጣችውን ወረቀት ታይብኛለች ብላ ስለሰጋች። ወዲያውኑ ግን እሷ ጋር ፊት ለፊት መጋፈጥ መፋጠጥ ያልፈለገችው በቃ እኔ ፀሐይ ልሙቅ ብላ ከክላሷ ትወጣለች። መርሲም እጅግ የምትፈልገው የምታስበው ነገር ተሳካላት። ምክንያቱም እሷ ስትወጣላት ያን ያመጣችውን ወረቀት ማፈላለግ ጀመረች። ወዲያውኑም ኮሜዲኖ ውስጥ አገኘችው። እሱን እንዳገኘች በቀጥታ ከዛ ቤት ወጣችና ወደ ክላሷ ታመራለች። ወደ ክላሷ ፖስታውን ከወሰደች በኋላ ውስጥ ላይ ያለውን ደብዳቤ ስታይ እጅጉን ማመን ያቃታት። እሱን ደብዳቤ ስታይ ወይዘሮ ሰምሃል ሌላ ልጅ እንዳላት አታውቅም ነበርና እዛ ደብዳቤ ላይ ያስቀመጠችው ነገር ልጅ እንዳላት ነበር። በጣም ተደናግጣ እጅግን በጣም ተደናግጣ ወይዘሮ ሰምሃል ሌላ ልጅ አላችሁ? እቺ መሰሪ ይህንን ነገር ያቺ ሴት ማወቅ የለባትም። ወዲያውኑ በማስከተልም ደብዳቤውን ፎቶኮፒ ታነሳዋለች። በዚህ መካከል ቢሊንና ወይዘሮ ሰምሃል ንግግር ውስጥ ላይ ነበሩ። ማለትም ጠረጴዛ ላይ ተቀምጠው ቢሊን በጣም ተፈጠረው ነገር እጅጉን አዝኛለሁ ሲሉ ወይዘሮ ሰምሃል ይናገራሉ። በማስከተልም ወይዘሮ ዛህራ ምንም የተፈጠረ ችግር የለም፣ አቶ አምነን ምግቡን አልወደደውም ነበረ ተቀየረ ስትል ምላሿን ትሰጣለች። ቢሊን ቢሆንም ልጄ እንደዛ ሲታገልሽ በጣም ነበር የፈራሁት ስትልም ወይዘሮ ዛራ ትመልሳለች። አይ እሱም ቢሆን ልክ ነው፣ ምግቡ ነው ተቀየረ፣ ደግሞ ለሱ የምትሆነውን ሴት መርጧል ስትልም በሀዘን ስሜት ለወይዘሮ ዛራ ብሌን ሀሳቧን ታጋራለች። ከዛም በማስከተል ደሞ አምነን አፉ እንጂ ውስጡ ንጹህ እንደሆነ ይሰማኛል በማለት ለወይዘሮ ዛራ ትገልጽላታለች። የምር እኔ ትጄ ነበር መቼም አንቺን መሆን አለበት ሲሉ ወይዘሮ ዛህራ በቁጭትና በፌዝ መልክ ይመለከቷት ነበር። የመረጠው እኔን አይደለም፣ እሱ የመረጠው ጄሪን ነው። ጥሩ ጊዜ እያሳለፉም ገብቼ ረበሽኳቸው። አምነን ውሳኔውን መናገር የማይችል ሰው እንደሆነ ነው የተረዳሁት። ምናልባትም
እኔም ከሱ የተሻለ ሰው ይገባኝ ይሆናል በማለት በቁጭት ብሌን ለወይዘሮ ዛህራ ትነግራቸዋለች። በዚህ ሁሉ ግን ከበር ላይ ሆኖ አምነን ይመለከታቸውና ያዳምጣቸው ነበር። ታዲያ ወይዘሮ ዛህራ በዚህ በኩል ሀሳቡን ቀበላሉና የኔ ልጅ እሱን ፈጣሪ ያውቃል። በመጨረሻም እንግዲህ ሳሎን ላይ ሁሉም ተሰብስበው ባሉበት አምነን እንዲህ ሲል ተናገረ። እማዬ ዛሬ ሚስቴን መምረጥ ሳይኖርብኝ አይቀርም አለ። ታዲያ ሁሉም ድንግጥ አሉ። ወይዘሮ ዛህማልም ቀበል አሉና ግን ልጄ በደንብ አስበህበታል? በማስከተልም እንግዲህ መርሲ አክስቱ ማለት ነው የወንድሜ ልጅ በቃ አሁን መርጦ ሊያስደምመን ነው ማለት ነው ስትል ሀሳቧን ትገልጻለች። አሁን ላይ ሶስቱም እንስቶች በጣሙኑ ተጨንቀዋል። ጄሪ፣ ሰይፈን እንዲሁም ደግሞ ብሌን። በስተመጨረሻ አምነን ጄሪን ነው ማግባት የምፈልገው ሲል ሁሉንም እጅጉን አስደነገጣቸው። ነገር ግን ወይዘሮ ሰምሃል እጅጉን ቢደነግጡም መርሲ ግን በተቃራኒው እጅጉን ደስተኛ ነች። ብሌን ግን እጅግ ትልቅ ጭንቀት ውስጥ የገባች ይመስላል። መጨረሻው የዚህ ድራማ እንግዲህ በሶስቱ ተዋናያን እንስቶችና በአምነን መካከል ያለው ጉዳይ እውነት በዚህ ይቋጭ ይሆን ወይንስ ደግሞ ቀጣይ ሌላ ፈተና፣ ሌላ ጥያቄ፣ ሌላም ጉዳይ ይዞ ይመጣ ይሆን የምንመለከተው ይሆናል። በቀጣይ ክፍል 5 ላይ ሁሉንም ይዘኑና አይተን ቀድመን በዚህ ቻናል ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቅድሚያ እንዲደርሳችሁ ማድረግ ትችላላችሁ። ታዲያ ቪዲዮንም ከወደዳችሁት ላይክ ማድረጋችሁን አትርሱ። ዛሬ ይዘንላችሁ የመጣ ነው ክፍል 4 ድር ይህንን ይመስል ነበር። በቀጣይ ክፍል 5 ይለቀቅ እያላችሁ ኮሜንት በማድረግ በትህትና እንድትጠባበቁ ስንል በአክብሮት እየጠየቅን የዛሬን በዚህ ያበቃን። ሰናይ ቀን ይሁንላችሁ።